ቤዛ ኩሉ ዓለም እዮ ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያች ሲለይ የክርስቲያን ዕረፍት ሲላት ነው። ዛሬ ሰው ጭራሮ ለቅሞ ውሃ ቀድቶ አንዲቱን ቀን ያከበረ እንደሆነ ሰኞ ቅዳሜ በነግህ በሰርክ ወጥቶ እሁድን አርፎ ሰኞ በነግህ ወደ ሲኦል ይመለሳል። ሁለቱን ቀን ያከበረ እንደሆነ አርብ በሰርክ ወጥቶ እሁድ ቅዳሜ አርፎ ሰኞ በነግህ ወደ ሲኦል ይመለሳል። እንዲህ ሲመላለስ ይኖራል። ኋላ ጌታ የሚመጣ በዕለተ እሁድ ነውና በዚያው እንደወጣ ይቀራል። ከዚህም ኢትስተይ ማየ ዕራቆ አላ ትወስክ ዳጠ ወይነ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዲል ጥቂት ወይን ጠጥቶ እርፍ ብሎ ሳለ እመቤታችን ቀድሞ ከምትመጣበት ሰዓት ቀደም ብላ መጥታ ለምንት ይወደስከን ዮምኒ በዛቲ ዕለት ትለዋለች። ምነው ቀድሞ ከምትመጣበት ሰዓት ቀደም ብላ ከመጣች እንዲህ ማለቷ ስለምን ነው ቢሉ ፈጽሞ እንዳረፈ የህሊናውን አውቃ እሱም ዛቲ ዕለትሰ አባዬቴ ወይደሉ ይግበሩ ባቲ ወይምንተኒ ይህች ቀን የከበረች ቀን ናትና ምንም ሥራ ሊሰሩባት አይገባም ብዬ ነው አላት። እሷም በከመ ተአቢ ዛቲ ዕለት እምኩሎን ዕለታት ከማሁ ውዳሴኒ የአቢ እምኩሎን ውዳሴያት ተንሥእ ወቁም ውስተ መካነ ግብርከ ዘዘልፍ ትለዋለች። እሱም ታጥቆ እጅ ነስቶ ቆሞ በመሶበ ወርቅ በተቋመ ወርቅ በማዕጠንተ ወርቅ በበትረ አሮን እየመሰለ ሲያመሰግናት አድሯል። ውዳሴ በሰንበተ ክርስቲያን ውዳሴ ዘሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሰንበተ ክርስቲያን የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ተሰመይኪ ፍቅር ተብሎ ያመጣዋል። ቡርክት ከሴቶች ተለይተሽ የሥላሴ ባለሟልን ተባል። ሰመይ በአጻብአ እግዚአብሔር የተቀረጹ 10 ቃላት የተጻፉባቸው ጽላት በውስጧ ያሉባት በወርቅ ለብጠው በግምጃ ጠቅልለው የሚያኖሯት ታቦት ያለችባት ከተለዩ የተለየች ከከበሩ የከበረች ሁለተኛዋ ክፍል አንቺ ነሽ። በእግዚአብሔር ጣት አጻብዕ የተቀረጹ አለ። አሁን እግዚአብሔር ብዕር ቀርጾ ብራና ዳምጦ ቀለም በጥብጦ የሚጽፍ ሆኖ አይደለም። 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው ስለተገኙ እንዲህ አለ እንጂ። ከዚህም ጌታ ሙሴን ሕግ ጽፌ የምሰጥህ ነኝና ወደ ደብረ ሲና ውጣ አለው። እሱም ሕዝቡን ሰብስቦ ኢትትዋከቱ ግርግር አትበሉ ነገርም ቢኖራችሁ እሊህ ስሟችሁ ብሎ አሮንና ሆርን ተክቶላቸው ኢያሱን አስከትሎ ደብረ ሲና ወጣ። 7 የእሳት መጋረጃ ነበር። 6ቱን ገብቶ ከ7ኛው ፊቱን አዝሮ ቃል ለቃል ይነጋገር ነበር። 6ቱን ቀን 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብተዋል። 34ቱን ቀን ወነበቦ ይላል። 570 ወነበቦን መልአከ ገጹ እየነገረው ሲጽፍ ሰንብቷል። 575ም ይላል። 10ሩን ቃላት 5ቱን በአንድ ወገን አድርጎ በሁለት ጽላት ጽፎ ሰጥቶታል። ክልኤ ገባቲሁ ለመጽሐፍ እንዲል አጻጻፋቸውስ በአንድ ወገን ነው። ባዜቃው እንደረገፈ መስታወት እንደ ነጭ ወረቀት በአንድ ወገን የተጻፈው በአንድ ወገን የሚታይ ስለሆነ እንዲህ አለ እንጂ። ይሄውም አንድ ሕግ ቢባል ነው እንጂ 2 ሕግ አይባልም። አሁን ለመነኩሴ ለባህታዊ 2 ወንጌለ ዮሐንስ 2 ዳዊት ቢኖረው አንድ እንጂ 2 እንዳይባል። እስራኤልም ሙሴን እንደ አምላክ ያዩት ነበርና
ቢዘገይባቸው አሮን አሮን ግበር ለነ አማልክተ ዘይሐውሩ ቅድሜነ ወዘይጸብኡ ጻራነ እስመ ዝኩሰ ሙሴ ኢነአም ዘአውፅአነ እምድረ ገጽ ኢነአምር ምንተኒ ዘኮነ። አሮን አሮን ከግብፅ ያወጣን ሙሴ አመሌ አመሌ ሲል በደብረ ሲና ያያት እሳት በልታውም እንደሆነ ወደ ግብፅ ሲመለስ ኤርትራ አስጥማውም እንደሆነ ወደ አማቱ ወደ ዮቶር ሲሄድ አውሬ በልቶትም እንደሆነ የሆነውን አናውቅምና እኛን የሚጠብቁ ጠላቶቻችንን የሚበቀሉ በፊታችን የሚሄዱ አማልክትን ስራልን አሉት። እሱም እምቢ ብላቸው እስራኤል ቁጥዋን ናቸው፣ በደንጋይ ወግረው በእሳት አቃጥለው ይገርሉኛል ብሎ ከግብፅ ያወጣችሁትን ወርቃችሁን ብራችሁን አምጡ አላቸው። እስራኤል መፍቀረያነ ነዋይ ገንዘብ ወዳጆች ናቸው። ነገ ወዲያ ሲሉ ወንድሜ ሙሴ ይመጣልኛል ከክህደት እድናለሁ ብሎ ነው። ገንዘብ ያስወድዳቸው የነበር ሰይጣን ገንዘብ አስጠልቷቸው ሴቶቹም ወንዶቹም ወርቃቸውን ብራቸውን እያመጡ ሰጡት። እሱም ጉድጓድ አስምሶ እሳት አስነድዶ ከዚያ ላይ ጣሉት አላቸው። እሳት በላው ብዬ አመካኛለሁ ብሎ ነው። ቢጥሉት ጸላኤ ሰናያት ቀንድና ቀንዱ የወርቅ ወገቡ የብር ጅራቱ የሐር ጎፍላ ምስል አድርጎ አስነስቶበታል። ይህስ ምትሃት ይመስላል ብሎ ተድበልብሎ ቆመ። ካልቀረስ ብሎ ጠበብቱን አስመጥቶ አስጠርቶ አስመትቶ ሁለት ጓላተ ላህም አስነስቶላቸዋል። እሉ እሙንቱ አማልክቲክሙ እስራኤል ዘአውፅኡክሙ እምድረ ግብፅ ወሎሙ ስግዱ ብሎ ሰጥቷቸዋል። ዳግመኛ ዮም በዓለ እግዚእ ጌሰም በዓለ እግዚእ እያለ አዋጅ በፍና ተሳልቆ አዋጅ ይነግር ጀመር። ጌታ ይህንን ሰምቶ ሙሴ ሙሴ አበሱኒ ሕዝብከ ወአሮን እሆከ አለው። በዚህ ጊዜ ጸብ የተጀመረ ይመስላል። ሕዝቤ ይላቸው የነበር ሕዝብከ ሕዝብህ አለው። እንደ አባት ከልጁ ጋር በተጣላ ጊዜ ያ ልጅሽ እንዲህ አደረገኝ እንዲል እንዲወልደው ሲያውቅ ህድገኒ እጽዮሙ በመዓተየ ተወኝ አትማልደኝ ፈርጄ በማቴ ላጥፋቸው አንተንም ከዚህ በሚበልጥ ወገን ላይ ልሹምህ አለው። አሁን እንዲህ ማለቱ ሊያጠፋቸው ወዶ አይደለም፣ እንዲመክራቸው እንዲያስተምራቸው ብሎ ነው እንጂ እምትጽዮሙ ለእሉ ሕዝብከ ጠስየኒ ሊተ መጽሐፈ ሕይወትከ ዘጸሐፍከኒ እነሱን እስከምታጠፋቸው እኔን ከደብዳቤ ፋቀኝ ከልቡናህ አውጣኝ አለው። እንከሰ ወሪደከ ኮንን እንግዲያውስ ካዘንክላቸው ወርደህ ስራ ቅጣ አለው። ሙሴ ሁለቱን ጽላት ይዞ ኢያሱን አስከትሎ ቢወርድ እስራኤል ለጣዖት ሰውተው መስዋዕተ ጣዖቱን በልተው ሲዘፍኑ ሲያጨበጭቡ ኢያሱ ሰምቶ ምንተ እሰምዕ ድምፀ ጸባኢት እለ ይትሄየሉ ለጸብ ለቀትል ምን የአርበኛ ድምፅ እሰማለሁ? አርበኛ ገርሎ ሰልዎ ሲፎክር ሲያቅራራ እሰማለሁሳ አለው። አኮ ድምፀ ጸባኢት አላ ድምፀ ፋህሉ ለወይን የአርበኛ ድምፅ አይደለም። እስራኤል ያረባ ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀባጥራሉ እንጂ አለው። የማይረባ ጣዖት አምልከው ሲለው ነው። ቢደርስ እስራኤል ሲሰግዱ ሲረበረቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ እየወደቁ ተሰበሩ። ዛሬ ከካህን እጅ መስቀል ጽንሃ ወድቆ እንዲሰበር አንዱን ጣዖት በአንዱ ጽላት አንዱን ጣዖት በአንዱ ጽላት ቢመታው ሁለቱም ተሰበረ። ወሐረጾ ይላል ያን እንደ ቀጭን አበባ እንደ ሲመኖ ካለ ወንዝ ወስዶ አስበጥብጦ በሉ ሌዋውያኑን ሰይፍ አስመዝዞ በሉ ጠጡታ አላቸው። እነሱም የግድ ሲያንቃቸው ሲጨንቃቸው ቢጠጡት ፍቅረ ጣዖት የጣዖት ፍቅር ያደረበት ሁሉ ከግንባሩ ላይ እንደ ወርቅ ምልክት ማይተም እየሆነ ታትሞበታል ወጥቶበታል። እንግዲህ ወዲህ ማንም ለማንም አይዘን፣ አባት ለልጁ ልጅ ለአባቱ አይዘን ብሎ 3000 ሕዝብ ያህል አስፈጅቷል። እነሱን ካስፈጀ በኋላ እንግዲህ ወዲህ ጣዖት ማምለክ ተጀመረ። እንደምን ላድርግ ብሎ ወደ እግዚአብሔር ቢያመለክት ቀድሞ እኔ እንዳሳየው አድርገህ ቀርጸህ ውጣ አለው።
ቀድሞ እሱ እንዳሳየው አድርጎ ቀርጾ ቢወጣ 10ሩ ቃላት በግብረ አምላካዊ ተጽፈው ተቀርጸው ተገኝተዋል። ይኸውም ምሳሌ ነው። የቀደሙት ጽላቶች ጽላት የአዳም 2 መሆናቸው የነፍሱ የሥጋው፣ የኋሎቹ ጽላት የእመቤታችን ሙሴ በቀረጸው ጽላት 10ሩ ቃላት በግብረ አምላካዊ ተጽፈው ተቀርጸው እንደተገኙ ጌታም እንበለ በዘር በሩካቤ ከተወለደች ከእመቤታችን እንበለ ዘር እንበለ ሩካቤ የመወለዱ ምሳሌ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። ይህችውም የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። የቡጣ ምልአተ ንባብ የቀደመ ስሙን በየ ፊደል ነገረን። የቀደመ ስሙ ኢየሱስ ነው። ኢየሱስ ማለት መድኃኒት ማለት ነው። አይሁድ አያድንም ሲሉ ኢየሱስ ብለውታል። አንድም ከስሙ የሚበልጥ ስመ ሥጋዌውን በዮድ ፊደል ነገረን። ቀዳሜሆሙ ለአሕዛብ አማልየቅ ቀዳሜ ፍጥረቱ ለእግዚአብሔር ቢሄሞት እንዲል አንድም 5500 ዘመን ሲፈጸም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀነ ማርያም እንዲወሰን 10ሩ ቃላትን በግብረ አምላካዊ ጽፎ ቀርጾ በማኖሩ ነገረን። አንድም ኢታምልኩ ባዕደ አምላከ ዘእንበልየ ኢ በሰማይ በላዕሉ ወይ በምድር በታሕቱ ባለው ነገረን። መለወጥ ሳይኖርብሽ ካንቺ ሰው የሆነ ብሎ ለጌታ ቀጠለ። ለሐዲስ ሕንፃ ለቤተ ክርስቲያን ሊቀ ካህናትን ሆነ። ለሐዲስ ርስት ለመንግሥተ ሰማያት አስታራቂ ሆነ። ለሐዲስ ሕግ ለወንጌል ሰሪ መሪ ሆነ። ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት ምእመናነ እስራኤልን ምእመናነ አሕዛብን አነጻቸው። ክኢው ያላለ ውሂዝ ያለ ስለምን ነው ቢሉ ክኢው ፈሳሽነቱ በአንድ ወገን ነው፣ ውሂዝ ግን በአራቱ ማዕዘን ነውና ጌታ በተሰቀለ ጊዜ መላእክት የጌታን ደም በእጃቸው ተቀብለው ረጭተውታል። ይህንን ያህልስ አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። ጽንፍ እስከ ጽንፍ ደርሷል። ይህስ እነሱ የረጩት ጽንፍ እስከ ጽንፍ አይደርስም ብሎ ወነዝሆ በመንኮበያቲሁ ይላል። እሱ በአውራጣቱ ረጭቶታል። ጽንፍ እስከ ጽንፍ ደርሷል። ዛሬ ቤተ ክርስቲያን የሚታነጽበት፣ ሥጋው ደሙ የሚፈተትበት፣ ታቦት የሚያርፍበት፣ ቃለ እግዚአብሔር የሚነገርበት እሱ ባወቀ ሥጋው ደሙ በነጠበበት ነው። ደሙ በነጠበበት ነው። ከዚህም ጣልቃ ጰልቃ የሚባል ንስር አለ። ገላግልት ይወልዳል። ገላግልቱ ከሙቀት የተነሳ ዓይንህን እናንቁርህ እያሉ ሲያስቸግሩት በአፉ ጠቅቶ ይገድላቸዋል። በሦስተኛው ቀን ከሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ ያስነሳቸዋል። ይኸውም ምሳሌ ነው። ንስር የጌታ ገላግልቱ የአዳምና የሔዋን እነዚያ ከሙቀት የተነሳ ዓይንህን እናንቁርህ እያሉ ሲያስቸግሩት በአፉ ጠቅቶ እንደገደላቸው አዳምና ሔዋንም ከተድላ ከደስታ ብዛት የተነሳ አምላክነትን ቢሹ ጌታ ለ5500 ዘመን በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነምን ፈርዶባቸው ኑሯልና በሦስተኛው ቀን ከሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ እንዲያስነሳቸው አዳምና ሔዋን በዚህ ዓለም ንስሐ ገብተው ቢያገኛቸው አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍስሶ የማዳኑ ምሳሌ አንተ አቡነ ወአንተ እምነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድር ይብን። አምላክን የወለድሽ እመቤታችን ሁልጊዜ ንጽሕት የምትሆኝ አምላክን የወለድሽ እመቤታችን፣ ስለዚህ ሁልጊዜ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። ቸር ሰው ወዳጅ ከሚሆን ልጅሽ ይቅርታን እናገኝ ዘንድ ሁልጊዜ ወደ አንቺ እንማልዳለን። አንድም አይነ ልቡናችንን ወደ አንቺ እንሰቅላለን ከመሮጥ ማንጋጠጥ እንዲሉ በውስጥ በአፍአ በወርቅ የተለበጠ ታቦት
ሸምሸር ሰጢን ከሚባል ከማይነቅዝ እንጨት የተሰራ ታቦት የእግዚአብሔር አካላዊ ቃልን ይመሰልልናል። አንድም የእግዚአብሔር አካላዊ ቃልን ይመሰልልን። ታቦት የጌታ ዘይነቅዝ የአብ ዘይነቅዝ አለው በባህሪው መለወጥ የለበትምና ዘግቡር ያልተመቸ። አንድም ታቦት የእመቤታችን ዘይነቅዝ የአብርሃም ዘይነቅዝ አለው በሃይማኖቱ መለወጥ የለበትምና ዘግቡር የተመቸ። ከዚህም ጌታ ሙሴን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ታቦትን ቅረጽ ብሎታል። እግር አውጣለት፣ መያዣ አብጅለት፣ መግጠሚያ ስራለት፣ በውስጥ በአፍአ በወርቅ ለብጠው፣ በውስጥ በአፍአ በወርቅ ለብጠው፣ ፈለግ አውጣለት፣ በፈለጉ ላይ ብጽብጽ ወርቅ አፍስበት፣ 4 ቀለበት አውጣለት፣ 2 መሎጊያ አብጅለት፣ 2 መሎጊያ አብጅለት። ኪሩቤልን 2ቱን ኪሩቤል በአጎበሩ ላይ እንደሚናተፍ አውራ ዶሮ አድርገህ ቅረጽበት። አቆልቋዩን 2 ክንድ ከስንዝር፣ ቁመቱን ክንድ ከስንዝር፣ ወርዱን ክንድ ከስንዝር አድርገው ብሎታል። ይሄውም ምሳሌ ነው። ታቦት የእመቤታችን ወርቅ የንጽህናዋ የቅድስናዋ መያዣ የንጹሃን መያዣው የንጹሃን ምእመናን እግሩ የንጹሃን አበው መያዣው የንጹሃን ምእመናን መግጠሚያ የማይተመ ድንግልናዋ ወርቅ የንጽህናዋ የቅድስናዋ ፈለግ የልቡናዋ ብጽብጽ ወርቅ የሁከት መንፈሳዊ እመቤታችንን ሁከት መንፈሳዊ አይለያትምና 4 ቀለበት እመቤታችንን በ4 ወገን ንጽሕት ናትና ከርዕይ ከሰሚ ከአጼንኦ ከገሲስ 2 መሎጊያ የአዳምና የሔዋን አንድም የሶፍያና የኦርኒ ባስልዮስን ከአጠገቤ ቅረጻቸው ከኔ አትለያቸው ብላው ነበርና አንድም የዮሴፍና የሰሎሜ ከሷ ጋራ መከራ ተቀብለዋልና ምስማክና ምስማኩ የኢያቄምና የሐና 2 ኪሩቤል የመልአከ ወቃቢና የመልአከ መበስር ምሳሌ ሊቀ ካህናቱ ቀድሞ ከደብተራ ኦሪት ገብቶ ቃል ሰምቶ ይወጣ ነበር። እመቤታችንም በመልአከ ወቃቢዋ ተጠብቃ ከመልአከ መበስር ቃል ሰምታ ጌታን እንበለ ዘር እንበለ ሩካቤ ጸንሳ ተገኝታለችና 2 አቆልቋዩን 2 ክንድ ከስንዝር አድርገው ብሎታል። ይህ ከአዳም እስከ ኖህ ያለው ዘመን ነው። ከአዳም እስከ ኖህ ያለው ዘመን 2256 ዘመን ይሆናል። በ2256 ዘመን የእመቤታችን ምሳሌ የሆነች ታቦተ ኖህ መገኘቷን መናገር ነው። ቁመቱን ክንድ ከስንዝር አድርገው ብሎታል። ይህ ከኖህ እስከ ሙሴ ያለው ዘመን ነው። ከኖህ እስከ ሙሴ ያለው ዘመን 1600 ዘመን ይሆናል። በ1600 ዘመን ለታቦተ ኖህ ምሳሌ የምትሆን ታቦተ ሙሴ መገኘቷን መናገር ነው። ወርዱን ክንድ ከስንዝር አድርገው ብሎታል። ይህ ከሙሴ እስከ እመቤታችን ያለው ዘመን ነው። ከሙሴ እስከ እመቤታችን 1644 ዘመን ይሆናል። 44 ዘመን ይሆናል። በ1644 ዘመን አማናዊት ድንግል መገኘቷን መናገር ነው። ይህንን ቢገጥሙ 5500 ዘመን ይሆናል። 5500 ዘመን ሲፈጸም ጌታ ሰው ይሆናል ያለው ይህ ነው። መለወጥ መለየት ሳይኖርበት ሰው የሆነ ብሎ ለጌታ ቀጠለ። ከተድህሮ ከተፈጥሮ ካለመመለክ ካለመሰገድ ንጹሕ የሚሆን መለኮት ዛልቦ ሙስና በባህሪው ሞት በመንግስቱ ሽረት የሌለበት መለኮት ዘሩይ ምስለ አብ በባህሪ በህልውና በፈቃድ ከአብ ጋር ሩይ የሚሆን መለኮት ወቦቱ አብሰራ ለንጽሕት ምሳሌዋን በእዝ ይነቅዝ ነገራት። አንድም በታቦት ነገራት፣ አንድም ጽንሱን በገብርኤል ነገራት፣ አንድም አለመለወጧን ባለመለወጡ ነገራት። ዘርን ምክንያት ሳይሻ ከጥበቡ በሚበልጥ ጥበቡ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣልና። ዓለምን የፈጠረው ለይኩን ብሎ ነው። ዓለምን ያዳነው ግን ሙቶ ነውና። አደፍ ርኩስ ሳይኖርብሽ ካንቺ ሰው የሆነ ደሚሮ እንደማለት ያለ ነው። ባሕርየ መለኮቱን ከስጋ ጋር አዋህዶ ባሕርየ መለኮቱን ከስጋ ጋር ካዋሃደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። ለስዑላን በስዕለ እግዚአብሔር
በአርአያ እግዚአብሔር በእግዚአብሔር አምሳል የተፈጠሩ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በእግዚአብሔር በአርአያ እግዚአብሔር በእግዚአብሔር አምሳል በተፈጠሩ ኪሩቤል አምሳል የተቀረጹ የሙሴ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በእግዚአብሔር አምሳል በተቀረጹ ኪሩቤል አምሳል በተቀረጹ በሙሴ ኪሩቤል አምሳል የተቀረጹ የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አደፍ ርኩስ ሳይኖርብሽ አካላዊ ቃል ካንቺ ሰው የሆነ እመቤታችን የሰሎሞን ኪሩቤል የሚጋርዷት መቅደሰ ሰሎሞን አንቺ ነሽ። አንድም አደፍ ርኩስ ሳይኖር እመቤታችን አደፍ ርኩስ ሳይኖርብሽ ካንቺ ሰው የሆነ አካላዊ ቃል የጊዜውን የዘገየውን የውስጡን የአፍአውን የሕዝቡን የአሕዛቡን ኃጢአታችንን የሚያስተሰርይልን ሆነ። የጊዜውን የዘገየውን የሕዝቡን የአሕዛቡን የውስጡን የአፍአውን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ለዓለሙ ሁሉ ድህነትን የሚያድል ከሰማይ የወረደ ህብስት በውስጧ ያለባት የወርቅ መሶብ አንቺ ነሽ። ከዚህም መሶበ ወርቅን ሸምሸር ሰጢን ከሚባል ከማይነቅስ እንጨት ቅረጽ። ወጊሉ ባቲ ቆጽለ ወርቅ ረቃቀ ወርቁን እንደ ቅጠል አሳስተህ በውስጥ በአፋ በወርቅ ለብጠው ጊዜ ሳትወስን ጎሞር ሙሉ መና ሞልተህ አኑር ብሎታል። እምሰማያት ከሰማይ ማለቱ ከወደ ላይ መውረዱን ሲያይ ነው እንጂ ተረክቦውስ መገኛውስ ከውቅያኖስ ነው። መገብተ ደመናት ደመናውን ይዘረጋሉ፣ መገብተ ማያት ውሃውን እየቀዱ በደመናው ይመላሉ። መገብተ ነፋሳት በደመና አይበት አቁማዳ ቋጥረው በነፋስ ወደ ልጋዝ ጭነው ወደ ላይ ያወጡታል። መጠኑ ድንብላል አህሎ መልኩ እንደ በረር ነጥቶ ጣዕሙ እንደ ማር ወለላ ሆኖ ይወርድላቸው ነበር። ከስጋ በቀር የወደዱትን ሁሉ ይሆንላቸው ነበር። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና ህብስት አንድ ወገን የጌታ ህብስት አለው በኋላ ግብሮ ጊዜ ሳትወስን ጎሞር ሙሉ መና ሞልታ አኑር ማለቱ ጌታ ሰው ሲሆን ያወቀው የለምና እንዘ ሰብእ መኑ ይክል ያእምሮ እንዲል ለልማዱ መና አንድ ቀን ሲያድር መልኩ ይለውጣል፣ መዓዛው ይለውጣል፣ መልኩ ይወይባል። ይህ ግን ጌታ ሰው እስኪሆን ድረስ ሳይለውጥ ኖሯል። ጌታ ሰው በሆነ ጊዜ ግን ከዚህ ደረሰ አልተባለም። አማናዊ መና ተካውላችሁ ሲል መና ህብስት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ሁል ጊዜ ብርሃንነት ያለውን ፋና ይዘሽ የታየሽ የወርቅ መቅረዝ አንቺ ነሽ። ሁሉ ጊዜ አለ ከእመቤታችን የነሳውን ስጋ አይለየውምና ከዚህም ተቋምን ወትገብራ መክሊተ ወርቅ ብሎታል። ግበራ ሲለው ነው እግር አውጣለት መያዣ አበጅለት መካከሉን እንደ ሙቀጫ ፈልፍለው በአፍአ በወርቅ ለብጠው ከታች ከፍ ብለህ ከታች ዝቅ ብለህ አንድ መሸቢያ አዙረህ ሁለት አይጾቅ አውጣለት። ደግሞ ከላይ ከፍ ብለህ አንድ መሸቢያ አዙረህ ሁለት አይጾቅ አውጣለት። ደግሞ ከዚያ በላይ ከፍ ብለህ አንድ መሸቢያ አዙረህ ሁለት አይጾቅ አውጣለት። መካከሉን ስረወጥ አድርገው በመካከሉ የገባው ዘይት ለስድስቱ አይጾቅ እንዲተርፍ አድርግ። 7 ምንባረ ፈትል አውጣለት። ማፈኛ መኮስተሪያ ወለባ አብጅለት። ገንቦ ሙሉ ዘይት ሞልተህ በአዜብ በኩል አኖር፣ በዚያ ጨለማ ይጸናልና ብሎታል። ይኸውም ምሳሌ ነው። ተቀዋም በመላው የዚህ ዓለም 3 መሸቢያ የሥላሴ ተቀዋም በ3ቱ መሸቢያ ጸንቶ እንዲኖር ይህም ዓለም ጸንቶ የሚኖረው በሥላሴ ነውና 6ቱ አይጾቅ የ6ቱ ዕለታት መካከል
መካከለኛው ስርወት የዕለተ ረቡዕ በመካከለኛው የገባው ዘይት ለስድስቱ አይጾቅ እንዲተርፍ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት ለስድስቱ ዕለታት የማብራታቸው ምሳሌ። አንድም ተቀዋም በመላው የእመቤታችን ሦስቱ መሸቢያ የንጽሐ ሥጋዋ፣ የንጽሐ ነፍሷ፣ የንጽሐ ልቡናዋ ምሳሌ። ስድስቱ አይጾቅ ሰባት መካከለኛውን ስርወጥ ጨምሮ ሰባት ይሆናል። ሰባት ፍጹም ነው። እስመ ሁልቆ ሰብአ ወሰብአቱ በኀበ ዕብራውያን ፍጹም ውእቱ እንዲል የእመቤታችንም ክብሯ ፍጹም ነውና ይህ 49 ይሆናል። እመቤታችንም ጌታን ከጸነሰች ጀምሮ በዚህ ዓለም የኖረችው 49 ዓመት ነውና ምንባረ ፈትል የማይጸኗ ፈትል የትስብእት እሳት የመለኮት ዘይት የመንፈስ ቅዱስ አዋሃጅነቱን እንጂ ቅብዕነቱን አይሻም። ማፈኛ መኮስተሪያ ወለባ የንጽህናዋ የቅድስናዋ ምሳሌ። አንዱ መክሊተ ወርቅ 1728 ወቄት ይሆናል። ተቀዋም በተሰራች በ1728 ዘመን የእመቤታችንን ዜና የሚናገሩ ጴጥሮስና ጳውሎስ የመነሳታቸው ምሳሌ። አንድም ተቀዋም የጌታ እሱ እንደ ጉንድ ሆኖ እኛን እንደ አጽቅ ያስገኘናልና ይኸውም የዓለሙ ብርሃን ነው። ከብርሃን አብ የተገኘ ብርሃን ወልድ በዚህ ጊዜ ተገኘ የማይባል ከባሕርይ አምላክ አብ የተገኘ የባሕርይ አምላክ ወልድ መለወጥ ሳይኖርብሽ ካንቺ ሰው የሆነ ወደዚህ ዓለም በመምጣቱ ሰው በመሆኑ በሞት ጥላ በክህደት ጨለማ ለነበርን ለኛ ብርሃነ ትንሣኤውን በሲኦል ለነበሩ ነፍሳት ብርሃነ መለኮቱን ገለጠ። በልዩ ጥበቡ እግራችንን ወደ ወንጌል ወደ ፍቅር አቀናልን። እግራችንን ወደ ወንጌል ወደ ፍቅር እግረ ህሊናችንን ወደ ወንጌል ወደ ፍቅር ካቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ፍህመ እሳትን ይዘሽ የታየሽ የወርቅ ማዕጠንት አንቺ ነሽ። ከዚህም ማዕጠንትን ቅረጽ አብጅ ብሎታል። አቆልቋዩን ክንድ ሙሉ፣ ወርዱን ክንድ ሙሉ፣ ቁመቱን ክንድ ከስንዝር አድርገው 2 ቀንድ አውጣለት። ዑድ በአፋ በወርቅ ለብጠው፣ በአፋ በወርቅ በውስጥ በአፋ በወርቅ ለብጠው። ዑድ ሰንደል የሚባል ዕጣን አግብተህ በበትረ ወርቁ አስማምተህ ወርቁን እንዳይሰማው ፈጥነህ ድፋው፣ በብርት ተቀብለህ አሻት ብሎታል። ይኸውም ምሳሌ ነው። ማዕጠንተ ወርቅ የእመቤታችን ወርቅ የንጽህናዋ የቅድስናዋ፣ ዕጣን የትስብእት እሳት የመለኮት፣ በትረ ወርቅ የመንፈስ ቅዱስ ያነጻ የከፈለ ያዋሃደ እሱ ነውና መዓዛ የመዓዛ መስዋዕት ምሳሌ። ቡሩክ ዘነስአ እመቅደስ ቡሩክ አብ ከአብርሃም ባሕርይ የወሰዳት የወርቅ ማዕጠንት አንቺ ነሽ። አንድም ቡሩክ ዘነስአ እመቅደስ ቡሩክ አሮን ከቤተ መቅደስ የነሳት የወርቅ ማዕጠንት አንቺ ነሽ። ከዚህም እስራኤል ኃጢአት ሰሩ፣ አባር ቸነፈር ተነስቶ ይፈጽማቸው ጀመር። ከሙሴ ዘንድ ሄደው ከእኛ ስህተት ኃጢአት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉት። እሱም ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጠንላቸው ብሎታል። ወነስአ ኤፉደ ቅኔሁ ለጸሎት ወፈለጠ ማእከለ ሕያዋን ወሕሙማን ይላል። ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ቢያጥንላቸው የሕሙማኑ ደዌ ወደ ሕያዋኑ የማይተላለፍ ሆኗል። እንደዚሁም ሁሉ የአበው ኃጢአት ወደ ውሉድ የማይተላለፍ ሆኗልና ምን ነው ቀድሞ ይተላለፍ ነበርን ሊሉ አዎን፣ ዛሬ ግን በንስሐ የምንድን ሆነናል። የጊዜውን የዘገየውን የሕዝቡን የአሕዛቡን የውስጡን የአፍአውን ኃጢአታችንን የሚያስተሰርይልን ዝውዕቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ያለመለወጥ ካንቺ ሰው የሆነ የአብ አካላዊ ቃል ነው።
ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ያቀረበ ያሳረገ ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ካቀረበ ካሳረገ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። የእግዚአብሔር አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ተፈስሒ ደስ ይበልሽ። ከእሴይ ባህር እየተገኘች በጎ መዓዛ ያላት አበባ አንቺ ነሽ። ጽዬ የእመቤታችን መዓዛ ሰናይ የልጇ ምሳሌ መዓዛ ሰናይ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች። ዘርን ምክንያት ሳይሻ ሰኩኖ ያዳነን መድኃኒታችን ኢየሱስ ክርስቶስን የወለድሽልን እመቤታችን ከማሃ አንቲኒ አንቺም እንደሷ ነሽ አለ። ከዚህም ደቂቀ ሮቤል በሙሴ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። ደቂቀ ሮቤል ንግስና ከምስፍና ክህነት ከምስፍና የአንድ ሽማግሌ ልጆች ክህነት ከምስፍና ደርበው ይዘው እኛስ የበኩሩ የሮቤል ልጆች አይደለንምን? ምስፍና አይገባንምን? አሉ። ደቂቀ ቆሬም እኛስ የሊቀ ካህናቱ የሌዊ ልጆች አይደለንምን? ክህነት አይገባንምን? አሉ። ደቂቀ ቆሬ የአሮንን ክህነት በሙሴ ዳኝነት እኛ እጅ እናደርጋለን፣ የሙሴን ምስፍና በእኛ ዳኝነት እናንተ እጅ ታደርጋላችሁ ብለው መከሩ። የካህናት ምክር ነውና ሄደው ሙሴን ሙሴ ይሄ ወንድምህ አሮንን ዳኘን አሉት። ሥጋ በገበታ ሹመት በተርታ እንዲሉ ሹመቱን ይስጠን እኛም እንሾም አሉት። እሱ የተሾመ ከእግዚአብሔር አግኝቶት ነው። እናንተም ከእግዚአብሔር አግኙት እንጂ እኔ ምን ቸግሮኝ አላቸው። እነሱም ከእግዚአብሔር እንዳላገኙት አውቀው ይህማ ለወንድሙ ማርላቱ አይደለምን ብለው ሙቀጫ የሚያካክል ጽናቸውን አሰርተው ቁና ዕጣናቸውን አግብተው 250 ሆነው ሊያጥኑ ገቡ። ሲያጥኑ ጢሱ ቢነካቸው ልብሰ ተክህኖውን ሳይነካ እነሱን አመድ አድርጓቸዋል። አንድም እሳት ከሰማይ ወርዶ ልብሱን ሳይነካ እነሱን አመድ አድርጓቸዋል። ጌታ አሮንን አልባሳቱ ተአምራት የተደረገባቸው ናቸውና ከንጹህ ቦታ አኑራቸው። አመዱን በልብሰ ተክህኖ እያወጣ አፍስ፣ ማይጠንቱን የደብተራ ኦሪት መጫሪያ አድርገው ብሎት እያወጣ ሲያፈስ ዳታንና አቤሮን ማን ተሾመ ማን ተሻረ፣ ማን ተሾመ ማን ተሻረ እያሉ ብቅ ጥልቅ ሲሉ አይቷቸው ለተሐጦሙ ምድር ብሎ ምድርን ቢባርካት ተከፍታ አስጥማቸዋለች። ቆሬም ነገር ለማቅናናት ሄዶ ነበርና በዚያው ሰጥሞ ቀርቷል። የተረፉት የዕለት ኃጢአታችንን እያሳሰቡ የሚያስፈጁን እሊህ አይደሉምን? ኑ እንግደላቸው ብለው ደንጋያቸውን ይዘው ሊገድሏቸው ሄዱ። ሙሴ አሮን ሸሽተው ከደብተራ ኦሪት ገቡ። ብርሃን ተጋርዶ አድኗቸዋል። ይህስ ፈጣሪያቸው ነው ብለው ተመልሰው ሄደዋል። ኋላ ጌታ አሮን እስከ መቼ ድረስ ሸሽታችሁ ይሆናል? ወንድም ሙሴ የካህናቱን ብትር ሰብስቦ የአንተንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ያውጣው አለው። የካህናቱን በትር አሰብስቦ የእሱንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ቤተ መቅደስ በገባች በ12ኛው ሰዓት የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ ተገኝታለችና ከማሃ አንቲኒ
አንቺም እንደሷ ነሽ አለ። እመቤታችንም ቤተ መቅደስ በገባች በ12 ዓመት ጌታን እንበለ ዘር እንበለ ሩካቤ ጸንሳ ተገኝታለችና ከመሃ አንቲኒ አንቺም እንደሷ ነሽ። እንዲህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ምልዕተ ጸጋ ምልዕተ ክብር ሆይ ትለምኝልን ዘንድ ከቅዱሳን ሁሉ ይልቅ ማማለድ ላንቺ ይገባል። ምን ነው ሊቃነ ጳጳሳት አይማልዱልህምን ትኝ እንደሆነ አንቺ ታብይም ሊቃነ ጳጳሳት ከሊቃነ ጳጳሳትማ አንቺ ትበልጫለሽ። ከነቢያትም አንቺ ትከብሪያለሽ አለ ትበልጫለሽ። ከኪሩቤል ከሱራፌል ይልቅ የመፈራት የመወደድ የባለሟልነት ግርማ አለሽ። መፈራት በአጋንንት በመናፍቃን ዘንድ ነው። መወደድ በእኛ ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። አንቲ በአማን ምክሐ ዘመድነ አንቺ በእውነት የባህርያችን የነገዳችን መመኪያ ነሽ። ለሰውነታችን ድህነትን የምትለምኝልን በጸናች በቀናች ሃይማኖት ያጸናን ዘንድ ከጌታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ውስተ አሚነ ዚአሁ አንድነቱን በማመን አጽንቶ ሶስትነቱን በማመን አጽንቶ ስጋዌውን በማመን ያጸናን ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። አንድም እሱ በወደደው በተዋህዶ ሃይማኖት ያጸናን ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ሃይማኖቴ ጠማማ ነው አባቴ ታናሽ ነው የሚል የለምና እሱ በወደደው በተዋህዶ ሃይማኖት ያጸናን ዘንድ ለምኝልን አለ። ይቅርታውን ቸርነቱን ይሰጠን ዘንድ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ ለምኝልን ይበል። ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እመቤታችን ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ከሐልዮ ናትና አቀባ ጰራቅሊጦስም ከርሰ እማ ወይ ረኩሰት በምንትኒ እምዘፈጠራ እምጽውር ጽሩይ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈትሖ ማህፀን ነው። ከዚያ በኋላ ግን ጽናት የላቸውም። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችምና አይኑ አነው ቢሉ አእምሮውን ለብወውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎቹም የለባቸውም ብሎ በሌሎቹም የለባቸውም በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ይህን ሲጨርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ በመነጋው ይገናኛሉ።